ሰላም ሰላም እንዴት ናችሁ? ጤና ይስጥልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ቪዲዮአችንን ላይክ በማድረግ ጀምሩት። እንዲሁም ደግሞ ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልን። እንግዲህ ዛሬም በአዲስ ሀሳብ መተናል ማለት ነው። እንግዲህ ዛሬ ሩታ ለየት ያለ ነገር ይዛልን መታለች ማለት ነው። እንግዲህ ሰሞኑን እንደሚታወቀው ሁላችንም እንዳየነውም ሩታ እንግዲህ አብርሃምን ወደ ቤቷ ለመመለስ የማታደርገው ጥረት የለም። ብዙ ነገሮችን እያደረገች ነው። እንግዲህ የራሷን ክብርም ወደ ጎን በማድረግ አብርሃምን ይቅርታ እየጠየቀችው እንደሆነ እናውቃለን። እንግዲህ ይቅርታዋን በተደጋጋሚ እያቀረበችለት ነው። ያው አብርሃም ባይቀበላትም ማለት ነው። እንግዲህ አብርሃም የሩታን ይቅርታ ያልተቀበለበት ምክንያት አለው። የራሱ የሆነ ምክንያት አለው። ያው እንደ ድሮው ድጋሚ የመለያየት እድል ሊገጥመኝ ይችላል፣ ስለዚህ አልፈልግም እያለ ይገኛል ማለት ነው። ነገር ግን ሩታ እስከዛሬ ድረስ እንግዲህ ተስፋ የቆረጠች አትመስልም። ያው ምክንያቱም በቃ እሷ ያሰበችው አብርሃምን ወደ ቤቷ መልሳ ከልጃቸው ጋር በፍቅር መኖርን ስለሆነ ይህንን ዓላማዋን እስከምታሳካ ድረስ ደግሞ ሩታ ተስፋ የምትቆርጥ አይመስልም። ስለዚህ ዛሬም እንግዲህ የይቅርታው አንዱ አካል የሆነን ለየት ያለ ነገር ይዛልን መታለች ማለት ነው። ነገር ግን ደግሞ ባደረገችው ነገር ላይም እኛ የራሳችንን ሀሳብ እንሰጣለን፣ እንነጋገርበታለን ማለት ነው። እንግዲህ ሩታ ዛሬ ምንድን ነው ያሰበችው? አብርሃምን ወደ ቤት ጠርታ ከአብርሃም ጋር ለየት ያለ የፍቅር ጊዜ ማሳለፍ አስባለች ማለት ነው። እንግዲህ አብርሃም ልጁን ለማየት ነው ሩታ ጋር የሚመጣው። ምክንያቱም ከዛ ውጭ እንግዲህ ሩታ ጋር አይመጣም። እንግዲህ ትላንትና ምነቡዜ ከሩታ ጋር ሊያስታርቁት ሲሉ ረግጧቸው ሄዷል። አልፈለገም መታረቅ። ጭራሽ ከሩታ ጋር ታርቀህ አብረህ ኑር የሚለውን ቃል ራሱ መስማት እንደማይፈልግ እያሳየን ነበር ትላንትና ማለት ነው። እንግዲህ ዛሬ ደግሞ ወደ ሩታ ቤት መጥቷል። ሩታ ቤት የመጣው ደግሞ ያው ሩታ ደውላ ልጅህ አንተ ላይ ይፈልጋል፣ አንተም መተህ ልጅህን ማየት አለብህ ብላ ጠርተዋለች ማለት ነው። እንግዲህ በዚህ ሰበብ ነው ሩታ ወደ ቤቷ የጋበዘችው አብርሃምን። እንግዲህ አብርሃም ሲመጣ ምንድን ነው ያሰበችው? ሩታ በቃ ወይን አዘጋጅታለች። ወይን እየጠጡ አብረው አሪፍ ጊዜን እንዲያሳልፉ በዛውም የሆድ ሆዳቸውን እንዲያወሩ አስባለች ማለት ነው። እንግዲህ ሩታ ይሄንን ሁሉ ነገር የምታደርገው ያው አንድ አላማ ብቻ ስላላት ነው ማለት ነው። ያው አብርሃምን ወደ ቤቱ ለመመለስ እንግዲህ እኛ ሩታ ሌላ ሀሳብ አስባለች ብለን አናምንም። አብርሃም ግን ያው በተደጋጋሚ እንደሚናገረው ይሄ ነገር ከዳኒ ጋር የታሰበ ሴራ ነው ብሎ ነው የሚያስበው እስከዛሬ ድረስ ማለት ነው። እንግዲህ አብርሃም ልጁን ለማየት መጥቷል ማለት ነው። እንግዲህ ሲመጣ ሩታ በጣም አምሮባት ነበረ፣ ቆንጆ ሆና ነበር። ወይን እየጠጣች ነው ያገኛት አብርሃም ማለት ነው። እንግዲህ ባየው ነገር ትንሽ ሳይደናገጥ አይቀርም እና ያው እሱ ለልጁ ነው የመጣው። ስለዚህ ልጄ የት ነው ያለው ብሎ ጠይቋታል ማለት ነው። እንግዲህ ሩታም ልጁ እንደተኛና ልጁ እስከሚነሳ ድረስ ከእሷ ጋር አሪፍ ጊዜን እንዲያሳልፍ ነግራው ነበር ማለት ነው። አብርሃምም ብዙ አልተስማማም፣ ደስተኛም አልነበረም። እኔ ልጄን ላይ ነው እንጂ የመጣሁት አንቺ ጋር ጊዜ ላሳልፍ አይደለም እያለ ሲያወራ ነበረ። እንግዲህ ረዥም ለሚባል ሰዓት ስትለምነው ነበረ ሩታ። በቃ አብረን እንጠጣ፣ ምን ችግር አለው፣ አብረን እንዝናና፣ አብረን ደስ የሚል ጊዜን እናሳልፍ እያለች እንግዲህ ረዥም ሰዓት ስትለምነው ነበር። እንግዲህ ከመለመንም አልፋ ስትዘፍንለት ሁላ ነበር ማለት ነው። እንግዲህ ሩታ በጣም ጠንካራ ሴት ነች። ምክንያቱም በእነሱ ግንኙነት ውስጥ እንደ ሩታ የተጎዳ ሴት የለም። ሩታ እርጉዞና ብቻዋን ጊዜ ስታሳልፍ ከዛ ስትወልድም ከወለደች በኋላ ያለው የብቸኝነት ጊዜም አለ። እንዲሁም ደግሞ አብርሃም ወደ ሄርሜላ ሲሄድም ብቻዋን ነበረች። ይህን ሁሉ ነገር ቻል አድርጋ እንግዲህ ዛሬ ደግሞ ኩራቷንም ሴትነቷንም ወደ ጎን አድርጋ ይቅርታ እየጠየቀችው ነው አብርሃምን ማለት ነው። አብርሃም ግን የሆነ የያዘው ነገር ያለ ይመስለኛል። ምናልባት ደግሞ ውስጡ የያዘው አውጥቶ ያልተናገረው ነገርም ያለ ይመስለኛል። ምክንያቱም በጣም እየተጨነቀ ያለበት ጊዜ ነው ያለው። የሩታን ይቅርታ በፍጹም መቀበል አይፈልግም። ለምን እንደዚህ እንደሆነ ሁላችንም አናውቅም። ነገር ግን ያው የተጎዳችው ሴት ሩታ እያለች አብርሃም በዚህ ልክ መለመኑ በጣም የሚገርም ነው። ወይ ደግሞ አብርሃም ውስጡ ያለው የደበቀው የያዘው ነገር ካለ ለሁላችንም ቢነግረን መልካም ነው ማለት ነው። እንግዲህ በጣም ለምነዋለች። እጅግ በጣም ከብዙ ልመና በኋላ ተስማምቶላት ያው ትንሽ ወይን ቀምሷል ማለት ነው። ያው ብዙም አይደለም፣ 1-2 ጊዜ ነው ፉት ያለው ማለት ነው። እንግዲህ እዚህ ላይ አንድ ነገር ማንሳት ፈልጋለሁ። የእነ አብርሃምና የእነ ሩታን ህይወት ያው ሁላችንም ለረጅም ጊዜ ተከታትለነዋል ማለት ነው። አብረናቸው ነው ረጅም ጊዜን የቆየ ነው። ረጅም ጉዞንም አብረን ተጉዘናል ከነሱ ጋር ማለት ነው። እንግዲህ ግማሾቻችን የሩታ ሀሳብ ደጋፊዎች ነን፣ ግማሾቻችን ደግሞ የአብርሃም ሀሳብ ደጋፊዎች ነን። አለፍ ሲል ደግሞ ግማሾቻችን የሄርሜላ ሀሳብ ደጋፊዎች ነን ማለት ነው።
ስለዚህ ሁላችንም የራሳችንን የምንደግፋቸው ሰዎች አሉ በእነሱ ህይወት ውስጥ ማለት ነው። ነገር ግን እኔ አንድ ነገር አምናለሁ። እሱ ምንድነው? ሁሉም የሚሰሩት መጥፎ ነገር አለ፣ ሁሉም ደግሞ ያደረጉት ጥሩ ነገር አለ። ስለዚህ የሆነ ሰው ጥሩ ነገር ሲያደርግ ማበረታታት ልማዳችን መሆን አለበት ብዬ አስባለሁ። ምክንያቱም ጎራ ይዘን የእንትና ደጋፊ ከምንባል ጥሩ የሚሰሩትን እያበረታታን መጥፎ ነገር ሲሰሩ ደግሞ እየመከርን እየገሰጽን ልናስተካክላቸው ይገባል የሚል ሀሳብ አለኝ። እንግዲህ ዛሬ ምንድነው ያየሁት? ያው በእነሱ ሪሌሽን ላይ የበለጠ የተጎዳችው ሩታ ብትሆንም እንኳን ነገር ግን አንዳንዴ ደግሞ ጥፋት ስታጠፋ ወይንም ደግሞ ጥፋት ያጠፋች ሲመስለን ልንቆጣት ልንገስጻት ይገባል ብዬ አምናለሁ። እናም ምንድነው የሆነው? እንግዲህ ሩታ በጣም ብዙ መጠጥን ስትጠጣ አይተናል። አብርሃም ከመምጣቱ በፊትም እየጠጣች ነበር። አብርሃም ከመጣ በኋላ ኢቭን እየጠጣች ነበር ማለት ነው። እንግዲህ መጠጣቱ ያው የራሷ ምርጫ ነው። ጠጪ አትጠጪ የምንልበት ምክንያት የለም። ወይ ደግሞ አብርሃምን ለማሳመን አብርሃምን ወደ እሷ ለማስጠጋት ለማቅረብ ያደረገችው ነገር ሊሆን ይችላል። አብረው እየጠጡ ያው እንግዲህ አብረው የሚያሳልፉትን ጊዜ ፈልገው ሊሆን ይችላል ከአብርሃም ጋር። ነገር ግን እኔ አንድ ነገር ተሰምቶኛል። ሩታ እንደዛ በብዛት መጠጥ እየጠጣች ነበረ፣ ነገር ግን ምንም አልሆነችም። አብርሃም ከመጣ በኋላ 2 ጊዜ ፉት ባለው ወይ ሌላ ታሪክ ውስጥ ሲገባ ይተነዋል። ሲደካክመው ሲያልበው፣ እንደውም አላበህ ምን ሆነህ ነው አስጨነቅኩ እንዴ ያለችው ላስጠይቀው ነበርና ሲደካክመውም ነበር ሲያልበውም ነበረ። በቃ መጨረሻ ላይ እንደውም እስከ ማስመለስ ድረስ ደርሶ ነበረ። 2 ጊዜ ፉት ባለው ወይ ነው ማለት ነው። ስለዚህ ሩታ ላይ ጥያቄ ማንሳት አለብን ማለት ነው። ሩታ የአብርሃም ወይን ውስጥ ምንድነው ያረግሽው? ምንድነው የጨመርሽው? ምክንያቱም አንቺ እንደዛ ብዙ ወይን እየጠጣሽ ምንም ያልሆንሽው ሴት አብርሃም 2 ጊዜ ፉት ባለው ወይን እንደዛ ራሱን እስኪስት ድረስ የደረሰበት ምክንያት ምንድን ነው? ይሄ እውነት ሌላ ነገር አድርገሽ ከሆነ ከአንቺ የማይጠበቅ ነው። እኛም የአንቺ ደጋፊዎችም የአንቺ ተመልካቾችም ከአንቺ የማንጠብቀው ነገር ነው ማለት ነው። ምክንያቱም ፍቅር በግዴታ አይሆንም። በቃ አብርሃም ጋር ተነጋግራችሁ ችግራችሁን ፈታችሁ አንድ ላይ የምትሆኑበት መንገድ ሊፈጠር ይችላል እንጂ እንደዚህ በግድ ወይም በሴራ የሚሆን ነገር የለም ማለት ነው። ስለዚህ እንደውም ያው ሁላችንም እንደምናውቀው ከሴት ልጅ ይበልጥ ወንድ ልጅ መጠጥን ይችላል፣ ብዙ ሊጠጡ ይችላሉ ምንም አይሆኑም። ያን ያክል እንደ ሴቷ ቶሎ የመስከር ወይም የመደካከም ነገር አይታይባቸውም። ነገር ግን ሴቷ እንደዛ እየጠጣች ምንም ያልሆነችውን ወይን አብርሃም 1-2 ጊዜ ፉት ባለ ወይን እንደዛ ምስቅልቅሉ ሲወጣ አይተናል ማለት ነው። ስለዚህ እኛ እንደ አንድ ታዳሚ እንደ አንድ የእናንተን ፔጅ ተከታታይ ሩታ ያደረግሽው ነገር ካለ ማወቅ እንፈልጋለን። ምክንያቱም አንድ ሰው በዚህ ልክ ቶሎ ሊደካክምም ሌላ ነገር ውስጥም ሊገባ አይችልም ማለት ነው። ስለዚህ አንቺም አብርሃምን ምናልባት አስክረሽው የሆነ እሱ ጋር አድረሽ ምናምን አስበሽ ከሆነ በጣም ነው የሚያሳዝነው። ምክንያቱም ነገ ጠዋት አብርሃም ወደ ኖርማል ማንነቱ መመለሱ አይቀርም። የመጠጡ ስሜት ከውስጡ ሲወጣ ይበልጥ ላንቺ ጥላቻ እንዳያድርበት እፈራለሁኝ። ስለዚህ እባክሽ እንደዚህ አይነት ነገሮችን አድርገሽ ከሆነ በጣም መጥፎ ስለሆነ ድጋሚ ባታደርጊያቸው ድጋሚ ባታስቢያቸው መልካም ነው ያለው። እንደውም እኮ ዝም ብለሽ በቃ ከአብርሃም ብትርቂና ድምፅሽን ብታጠፊበት አብርሃም አንቺን ፍለጋ መምጣቱ አይቀርም ብዬ አስባለሁ። ምክንያቱም አብርሃም እስከዛሬ ድረስ ይወድሻል በሚያደርጋቸው ነገሮች ስለምናቅ ማለት ነው። ስለዚህ አንዳንድ ጊዜ ይቅርታ ጠይቀሽዋል እሱን በቃ ከዚህ በላይ ግን ባትታገዩ መልካም ነው። በቃ ታዩ እርግፍ አድርገሽ ስትታዩ ራሱ በራሱ ጊዜ ይመጣል። አብርሃም እናውቀዋለን ሁላችንም ማለት ነው። ስለዚህ በቃ መጥፎ ነገሮችን ባታስቢ ባታደርጊ መልካም ነው የሚል ሀሳብ አለኝ። እንግዲህ እኔ የግል አስተያየቴ ነው ይሄ። የእናንተን ደግሞ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። መልካም ጊዜ ይሁንላችሁ።